ሲሉኝ ከበድ አደፈ ሲሉኝ ንጸሁ ስለኔ አላህ የፍጥረታቶቹ ሁሉ አምላክ ስለሆነው ስለ ረበል ዓለሚን አላህ ሱብሓነሁ ወተዓላ አንድ ነገር ልንገራችሁ። አሁን ዝናብ እየጣለ ነው። እኛ ጋር ኃይለኛ ዝናብ አለ። ውጭ ላይ ነኝ አሁን ላይ ጃንጥላ ይዤ ውጭ ላይ ነው ባጭሩና እኔ ድሮ ማለት ነው ቢያንስ ከአራት አመት በፊት ማለት ነው 4 አመት ከአራት አመት በፊት ምናምን አይደለም እንኳን እንደ ዝናብ ጋር ልቆ ዝናብ ሲጥል እኔ አለቅሳለሁ። ዝናብ ሲጥል እኔ እጨነቃለሁ። ለምን ጣለ አላህዬ ብዬ ማስብ ነበርኩኝ። ከምን የተነሳ እንደው ታውቃላችሁ? እዚህ ሀገር በተለይ ጸጉር ቤት የሰራችሁ ጠንቅቃችሁ ታውቁታላችሁና ሳናቅ በልጅነታችን ገና እንደመጣን ጸጉር ቤት የሰራ ልጆች በዚህ ነገር ተጠቅተናል። እሱ ምንድነው? አስም በሽታ። ለምን ስንሰራ ራሳችንን አንጠብቅም ነበር። ያልታጠበ ጸጉር ምንም ያገኘነው ጸጉር ስንሰራ እንደዚህ ክፍትፍት ብለን ማክስ ሳንለብስ በዛ የተነሳ ብዙዎቻችን ለአስም ተጠቃናለን። ከኔም ሌላ 3 ልጆች ስለማቅ ነውና በዛ የተነሳ አስም በሽታ ይዞኝ መድኃኒት የለውም አልድንም ማለት ነው። ይሄ አስም አይለቅም ማለት ነው ስለ አይለቅም። አስም እኮ አይለቅም እስከ ዘላለም አብሮሽ ነው የሚቀመጠው ማስታገሻ እንጂ መዳኛ የለውም ተብዬ ማለት ነው። ሳውዲ አረቢያ ያልታከምኩበት ቦታ የለም። ደማም ራሱ ምርጥ ሙስተሽፋ አለ የአስም ተብዬ ሄጄ ደማም ማለት ነው ለአንድ ወር ተቀምጬ ራሴን ተንከባክቤ ታክሜያለሁ። የለውም መፍትሄ። ያልሞከርኩበት ቦታ የለም ብቻ ሳውዲ አረቢያ ላይና ከዛ በኋላ በቃ ወይዛ መሪቱ ፈህወ ይሽፊ እንተል ከላም በታመምኩ ጊዜ እሱ አላህ ነው የሚያድነኝ አይደል? እኔ ለምንድነው ሰበቡን ሁሉንም አድርሻለሁ ሞክሬያለሁ። ከእንግዲህ በኋላ ረበል ዓለሚን ብቻ እንዳሸረኝ መጠየቅ ነው ብዬ በቃ ለእናቴም እንደሚያመኝ ነገርኳት። እናቴም ዱዓ እያደረገች እኔም ዱዓ እያደረኩኝ የኔ ረበል ዓለሚን ያንን አስም ማስታገሻ እንጂ መዳኛ የለውም የተባለውን ተላይ ላይ አነሳልኝ ማለት ነው። አስወገደልኝ። አልሐምዱሊላህ ዛሬ ዝናብ ሲጥል እንደማንኛውም ሰው ዝናብ ላይ ወጥቼ ቁጭ እላለሁ፣ በዝናብ እዝናናለሁ። ይሄው አልሐምዱሊላህ ረብል ዓለሚን። እናም ታዲያ እዚህ ጋር ምን ልፈልጌ ነው? ረብል ዓለሚን የጠየቀ ሰው ምንም ነገር አያጣም። ካንሰር ቢይዛችሁ ካንሰር ይለቃችኋል፣ ድህነት ከሆነ ድህነት ይለቃችኋል፣ ሐሳብ ጭቅ ብቻ ምንም ነገር ይሁን እንኳን በዚህ በረመዳን አይደለም በማንኛውም ሰዓት ረበል ዓለሚን ያ ረብ አንሳልኝ ያ ረብ አርግልኝ ከተባላችሁ ይደረግላችኋል። እኔ ጥሩ ስለሆንኩ ምናምን ከሌ ክፉ ሰንበዲ ብሎ ነገር የለም። ረበል ዓለሚን ሁላችንም በደንብ ነው የሚወደን። የሱ በር ምን ጊዜም ለኛ ክፉ ነው። ክፉ ብንሆን ምን ብንሆን ሁሉ ጊዜም የሱ በር ለኛ ክፍት ነው። ከተመለስን ይቀበለናል ማለት ነው። እናም ተጠቀሙበት ላስታውሳችሁ ብዬ ነው። በዚህ በረመዳን ብዙ ሀጃ ያለባችሁ ብዙ ህይወት ጭንቅ ጥብብ ያለቻችሁ ካላችሁ ተጠቀሙበት ወዶቼ። እና ፍቅሮዬ ጠይቁ ይሰጣችኋል። ፍቅሮቼ የምትፈልጉትን ነገር እና ትላንት ደግሞ ያሳያችሁን ነገር ስሙን ያላችሁን ያልተያዛችሁን ስሙን ነገራችኋለሁ። አሁን እዚህን ቪዲዮ ማስቀምጥበት ስቶሪ ላይ አለ አይደለ ዩቲዩብ ላይ እዛ ላይ ሙሉ ፈቶ ምናምን የመድኃኒቱን ከነስሙ ምናምን አስቀምጥላችሁ። ያው መድኃኒት አይደለም በነገራችን ላይ ውስጣችን ያለውን ነገር ለማስወገድ የምንጠቀመው ነው እንጂ እንደዚህ ለበሽተኛ ምናምን ከካንሰር የሚያድን ወይ ከምን የሚያድን አይደለም። ባጭሩ አስቀምጥላችኋለሁ ፈቶን ያያችሁ እንድትገዙ ካለበት ቦታ እና እንደምታዩ ዝናብ እየጣለ ነው። በደንብ ዱአ አድርጉ ፍቅሮቼ ማሮቼ። እናንተም ጋር ዝናብ እየጣለ ነው ወይስ እኔ ጋር ብቻ ነው? ኢትዮጵያም እየጣለ ነው። ሜጋም እየጣለ ነው። በዚህ ሰዓት ኢትዮጵያ እየጣለ ነው። አሁን እያወራው ነበርና ቤተሰብ ሰው እየጣለ ነው ብሎኛል ደሴ ላይ ማለት ነው። እና በዱአ በርቱ። እንኳን አይደለም የኛን ህይወት ማሻል እንኳን አይደለም እኛን ከአረብ ቤት አውጥቶ የራሳችንን ስራ መስጠት እንኳን አይደለም እኛ በሀገራችን ርዝቃችን ለአላህ መክፈት ሊከብደው መድኃኒት ከሌለው በሽታ ከካንሰር ታውቃላችሁ። አፍናን በቅርብ ጊዜ የዳነች ልጅ አለ። አፍናን ሚንበር ቲቪ ላይ ቀርባ የነበራቸው ቲክቶክ ላይ ተከታተሏት ከሆነ እሷ ማለት ነው በካንሰር ተማሚ ነች። አንድ እግሯን ተቆርጣለች። 2 ዓመት ሙሉ እንቅልፍ ሳትተኛ ተቀምጣለች። ስንት ዓመት ታግሳ በአላህ ፍቃድ በአላህ አዝነብ በአላህ ረህመት ስምን በሷ ዱዓ በእናቷም ዱዓ ከካንሰር ተፈውሳለች። ዛሬ ከካንሰር ነፃ ሆና ጤነኛ ሆና ይሄው ማሻአላ ሱቋን እየሰራች ደስተኛ ነች።
አንድ ሀለል ከይሩ ሱቋን ከፍቶላት ለካንሰሯ መታከሚያ እንዲሆናት ሱቋን እየሰራ ብሎ ከፈተላት። አላህ ደግሞ ካንሰሩን አነሳና ዱዓን አደርጋ። ስለዚህ ዱዓ አደረግ። ሁለት የራሱ መካ መታለች እና በተለይ ሳውዲ አረቢያ ላይ ያላችሁ ደግሞ ኑ ቶሎ መካ ኑ ቶሎ። ምንድን ነው የያዛችሁ? የመኖሪያ ፍቃድ የሌላችሁ የመኖሪያ ፍቃድ ግዴታ አምጡ አይልም። በባስ ከሪያድ ብትፈልጉ ከመዲና ብትፈልጉ ከምን ብትፈለጋችሁበት ቦታ በባስ 70 ሪያል ብቻ በመክፈል ትመጣላችሁ። ጅዳና መካ ውስጥ ከሆናችሁ እዚሁ በዙ ከሆናችሁ መካ ውስጥ ባስ እኛ እዛው አካባቢ ብዙ ጊዜ በነፃ ነው የምንሄደው። አንዳንድ ጊዜ ደግሞ የምንከፍልበትም ጊዜ አለ 2 ብር 3 ብር። ጅዳዎች ደግሞ በ20 ሪያል በ30 ሪያል ምናምን ነው የሚመጡት በባስ ታውቃላችሁ። አንዳንድ ጊዜ ደግሞ በነጣም አለ እና የነጣው ወደ ጎንተውና ብዙ ጊዜ ስለማያጋጥም ስለ ብሩ ስናወራ አሁን ከሪያድ መካ ብትመጡ በባስ 70 ሪያል ነው። የመኖሪያ ፍቃድም አይጠየቅም። በጣም አሪፍ ነው። ከመዲና ብትመጡ እንደዛው ገባችሁ። ከከሚስ ብትመጡ ከአባሃ አሁን ጓደኛ ወረቀት የላትም ጓደኛ ገና አላስተካከለችም። ከአባሃ ጀምራ እዚሁ መታ አብረን ሀራም ላይ ተገናኘን። 70 ሪያል ከፍላ ማለት ነው። ስለዚህ በባስ ነው ቶሎና ዱዓ አድርጉ። አሁን ስንት ቀን ይቀራችኋል መሰላችሁ? ዛሬ 24 ነው። ይኸው 24 ሊነጋ ነው። ጠየብ ስለዚህ ኑ ቶሎና ይችን 6 ቀን ቢያንስ ማለት ነው። ይችን 6 ቀን ኑ ዱዓ አድርጉ። መካ ውስጥ እድር 2 ቀን ምናምን ብላችሁ ዱዓችሁን ድርግ አድርጋችሁ ተመለሱ። ኧረ ለምን 1 ቀን አትሆንም? ኑ ቶሎ ወላሂ ፍቅሮቼ ኑ እንገናኝ። እኔ የኢትዮ ቤተሰቦቼ የሆናችሁ መካ የመጣችሁ ካላችሁ እኔ በአሁን ሰዓት መካ ስለሆንኩኝ እና መካ ውስጥ ያላችሁ ካላችሁ እንገናኝ እሺ። ወላሂ አናግሪ። ቁጥሬ ያለላችሁ የኢሞዬም አለ የቴሌግራም አለ። በዛ ቁጥር አናግሪ። መካ ላይ እንዘያየር። እኔ መካ ነኝ። ኢድ ድረስ ኢድ ነምዙ ነው ሶላቴን ሰግጄ የምመለሰውና መካ ነኝ ያለሁትና ሀታ እዚህ ማረፊያ ፍንዶቅ ምናምን ከሌላችሁ እኛ ጋር ማረፍ ትችላላችሁ ውዶቼ። እኛ ጋር እኔና ጓደኛዬ ጋር አንድ ክላስ ለብቻችን ተከራይተን ስለሆነ ሮመዳን እያሳለፍን ያለ ነው። ከእኛ ጋር መቀመጥ ትችላላችሁ። መካከሪያ ምናምን መምጣት የፈለጋችሁ ማዳሪያ ምናምን የሌላችሁ እስከ ሄድ ድረስ እኛ ጋር ፍንዶቅ እኛ ጋር ማደር ይቻላል። እሺ ፍቅሮቼ ኑ እንገናኝ። በደንብ ደው አድርጉ። እኔ በርግጥ ስራዬም አንዳንድ ጊዜ ይሄድ ነበረ ግን አሁን ነው የትም አልሄድም ፍቅሮቼ አለውኝ። ኑ መካን ማታውቁ አዲስ መታችሁ ማታውቁ ኑ ደው አድርጉ። ህይወታችን እንዲስተካከል አላህ ርዝቃችንን በሀገራችን ላይ እንዲከፍትልን። በነገራችን ላይ ከኢትዮጵያም ሆነ የትም ቦታ አላህ ነው የሚረዝቀን ታውቃላችሁ አይደል? ሀገር ስለቀየረ ምንም ሌላ የሚረዝቀን ነገር የለም። ያው ምንድነው ግን ሰበብ አለ። የስራው ነገር ስራው እዚህ የተሻለ ደሞዝ ስለሚከፈል ምናምን ነው እንጂ ሀገርም ሆኖ ርዝቅ ከፍቶለት የሚሰራ በሻ አለ። በአላህ ተመክተን ዱዓ አድርገን በአላህ ተማምነን መቼም አንወድቅ። ዱዓ ስታደርጉ እንደሚደረግላችሁ አምናችሁ ዱዓ አድርጉን። ያው ምን ነገር ስለምን ሰው አይሆን የሚለውን ነገር አላህ ዘንድ አይሆንም ላሙምኪን የሚባል ነገር አላህ ዘንድ እንደሌለ ስለማቅ አላህ ምንም ብጠይቀውስ እንደሚያደርግልኝ አምናለሁ። ምንም ነገር ለሚከብድ ነገር እንደሌለ ስለማቅ የፈለኩትን ነው የምጠይቀው። በቃ የፈለኩትን ሰው ትላልቅ ነገር ነው ብሎ የሚያስበውን ይጠይቃለሁ፣ ይሰጠኛል። እና ይሄን ይመስላል።